እዚህ ቤት መምጣት አትችልም። ባለቤቴ እኮ ሌላ ልጅ እንዳለኝ አያውቅም። ያማል እንደ አንተ ትዳይ ልትበጠብጠው ነው የምትፈልገው? አንቺ ውሻ ምን አባሽ ብር ስታጠፋሽ መሰሪው? አይ ምንም ትንሽ አመም አድርጎኝ እኮ ወደ መጸዳጃ ቤት እየሄድኩኝ ድምፅሽን ሰማሁ። ደህና ነሽ አይደል? ጠጋው በሞከርኩ ቁጥር እንደ ውሻ እያባረረኝ ነው። እንግዲህ ምን ማድረግ ይቻላል? ኑሐሚን እንኳን እኔ ማየት አትፈልግም። አንድ ግቢ ውስጥ እየኖርን እንደ ተራራቀ ሰው ነው የምትናፍቀኝ። በገባሽ በወጣሽ ቁጥር እየተመለከትኳት እየተሰቃየዋለሁ። በዚህ ሁኔታ እንዴት ነው የምንዘልቀው? ባለፈው እሱን ለማናገር በጣም ጓጉቼ ይሄን ጉዳይ ሳነሳበት በተቀመጥኩበት ጥለኝ ሄደ። ግን ሁሉንም ነገር የምናገርበት ሰዓት አሁን ነው። የምን እውነት? እኔ እናንተ ስንት እውነት ነው ያለን? ጥሩ በቃ ንገር። ምን? ኑሐሚን የኔ ፍቅረኛ እንደነበረች አለ መናገር ብትፈልጊው ደስ ተናገሪ። ያው እኔን ከዚህ ቤት ያባርሩኛል፣ ግን ደግሞ የኑሐሚን ባለዕዳ እስከሆንኩ ድረስ እሷ የገባችበት ድረስ እገባለሁ እንጂ መቼም ቢሆን እንድትወርቅ አላደርጋትም። ምን ላድርግ? ኑሐሚን ነገር ሲሰማ የኑሐሚንን ነገር ትቶ ሙሉ ለሙሉ ወደ እኔ ከተመለሰ ብዬ ነው። እንደፈለግሽ አምራን። እኔ የምፈልገው ኑሐሚን ምን ያህል እንደማፈቅራት ተረድታ ይቅርታን ተቀብለኝ እኔ እንድትሆን ብቻ ነው። ስናሳዝን ሁለታችንም በራሳችን ጥፋት የምናፈቅረውን ሰው አተን የተሰበረ ልባችን ይዘን ቁጫል። በበቃቸው። እኔ እንደዚህ ቁጭ ብዬ መቆዘም አልችልበትም። ሰላም ሰላም፣ ጤና ይስጥልኝ ውድ የኑሐሚን ድራማ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ኑሐሚን ድራማ እንግዲህ በባለፈው በክፍል 27 ላይ ኑሐሚን እንዳረገዘች እና ባየችው ነገር በጣም እንዳዘነች አይተን ነበረ። እንግዲህ ምን ልታረግ ትችላለች? ቀጣይ ምናልባት ከናሆም ጋር ልትነግረውና ከናሆም ጋር ሌላ ጋብቻ ሊፈጥሩ ይችሉ ይሆን? ምናልባት ሊረዳት ይችል ይሆን? ይህን ነገር ለኤርሚያስ ሳትናገር በድብቅ ናሆምን ልታገባው ትችል ይሆን ብለን እያሰብን ነበረ። ነገር ግን ኑሐሚን እንደዛ ማድረግ አልፈለገችም። እውነቱ እንዲታወቅ የፈለገች ይመስላል። በብዙ ነገሮች ስለ እርግዝናዋ እያስታወቀች ትገኛለች። በዛ ላይ ደግሞ ኤደን እንግዲህ እዛ ቤት የገባችው የእሷ የእንጀራ እናቷ ልጅ ወይም ደግሞ እህቷ የነበረችው ኤደን ማለት ነው ስለ ኑሐሚን እርግዝና ሳትደርስበት አትቀርም። ያው እንደሚታወቀው እዛ ቤት የገባችው እሷን ለመከታተል እና እሷን ለመጉዳት ስለሆነ እያንዳንዱ እንቅስቃሴዋን ሁሉ ተከታተላት ነበረ። በዚህም የተነሳ እንግዲህ ኑሐሚን አብዝታ ወደ መታጠቢያ ቤት እየሄደች እንደሚያቅለሽልሻት ምናምን ስላወቀች ሰሞኑን ጥሩ አይደለችም ኑሐሚን። ሳታረግዝ አትቀርም ብላ እንግዲህ ለናሆም እናት ነግራታለች። የናሆም እናት በነገሩ ተደናግጣለች። ምክንያቱም ደግሞ እርጉዝ እንዴት ዝም ብላ ልታረግዝ ትችላለች? ማለት ፍቅረኛ የላትም ብላታለች። ከቤትም አትወጣም እንደምታውቀው። እናም እንዴት ልታረግዝ ቻለች በሚል እስኪ ይህን ነገር በደንብ አጣሪና ንገሪኝ፣ ትክክለኛ መረጃ ካመጣሽልኝ ኮሚሽን እከፍልሻለሁ እያለች እንግዲህ ቀጥራታለች እንደ አዲስ ይህን ነገር እንድታጣራላት። ስለዚህ ከዚህ በኋላ የኑሐሚን ምን እንደሆነች በቀላሉ ለማወቅ ኤደን መጎርገሯ የማይቀር ነው። በሌላ በኩል ደግሞ አምራን ሌላ ውሸት ዋሽታለች። አምራን ናሆም ያለበት ቦታ ቀጥታ በመሄድ አንተ በጣም ታሳፍራለህ፣ እንዴት ትላንት ከኔ ጋር ተለያይተህ ዛሬ እንዴት ከሌላ ሴት ጋር ልተኛ ቻልክ? እያለች ትናገረው ጀመረ። እንደምናስታውሰው እንግዲህ ኤደን ለአምራን ኑሐሚንና ናሆም አብረው ተኝተዋን ብላ ነግራት ነበረ። ኑሐሚንም ማመን አቅቷት ራሷን እንደ እብድ አድርጓት ነበረ ይህን ነገር ስትሰማና አምናትም ነበረ እሷን። እናም በዛ የተነሳ ናሆምን እንዴት እንደዚህ ታደርጋለህ? በጣም ታሳፍራለህ። እሷስ እሺ አንተ እንዴት ሰክረህ ከእሷ ጋር ትተኛለህ? ብላ እንግዲህ አስቀያሚ ቃላቶችን ትናገረዋለች። እናም ናሆም በሁኔታው ይደነግጥና ቶሎ ብሎ ማን ነው ያለች ካለ በኋላ ኑሐሚን ናት ብሎ ይላል ማለት ነው። እሷም አዎ ብላ እንግዲህ ኑሐሚን እንደነገረቻት አድርጋ ለናሆም ትነግረዋለች።
አሁን በሁኔታው በጣም ይናደድና እንዴት እንደዚህ ትልሻለች እሷ ቆይ ለምን እንዴት እንደዚህ ታደርጋለች በሚል እሷ ግን ሆን ብላ ነበር እንደዛ ያለችው። እሷ እንዳላለቻት እያወቀች ግን እርስ በርስ እንዲጣሉ ስለፈለገች አሁን እሷ ናት የነገረች ስላለችው ናሆምን በፍጥነት ወደ ቤት በመሄድ ኑሐሚንን ያገኛታል ማለት ነው። ኑሐሚን ደግሞ በተፈጠረባት ነገር ብቻዋን ቤት ዘግታ እያለቀሰች ነበረ። ማንንም ሰው እንኳን አሰማም ነበረ። እሱ ግን በፍጥነት ወደ ቤት በመሄድ ይህን ነገር ሲናገራት እናያለን። አንቺ በጣም የምታሳፍሪ ባለጌ ሴት ነሽ። ቤት ውስጥ ቤተሰቦች ሲያሰቃዩሽ፣ እናቴና እህቴ ሲያሰቃዩሽ የምር አዝንልሽ ነበር። ለካ አንቺ ባለጌ ስለሆንሽ ከዚህ በላይ ይገባሻል በማለት እንግዲህ ኑሐሚንን በሚያስቀይም ቃላቶች ይናገራታል። ኑሐሚንም እንግዲህ በድንጋጤ ደግሞ ምን አደረግኩኝ ምንድን ነው እያልከኝ ያለሁ ስትለው እንዴት ለአምራን ሄደሽ ናሆም ከኔ ጋር ሰክሮ ተኝቷን ብለሽ ትነግሪያታለሽ ይላታል። እሷን በሁኔታው ትደነግጥና እንዴት እኔ እንደዚህ ያደርጋለሁ እኔ እንደዚህ አላልኩኝም ስትለው እና አምራን ፈጥራ ነው ይሄን የምታወራው አንቺ ካልነገርሻት ለምን ይሄን ማድረግ አስፈለገ እንዴት ህይወቴን ትበጠብጫለሽ እያለ በተደጋጋሚ ወቅሳት ጀመረ። ኑሐሚንም በቅጽበት የመጣላት ሀሳብ ይሄን ነገር ልታረግ የምትችለው ኤደን ናት አለችው። ኤደን በሄድኩበት ሁሉ እየተከተለች እኔን ለመጉዳት የማታደርገው ነገር የለም። ስለዚህ ይህን ነገር ያደረገችው በእርግጠኝነት እኔን የጎዳች መስሏት እሷ ናት። ከእሷ ውጭ ይህን ሊያደርግ የሚችል ማንም ሰው የለም። እኔ እንደዚህ ብዬ አምራን አልነገርኳትም። ሲጀመርም አምራንን አግኝቻት አላውቅም ትለዋለች። እናም እንግዲህ አሁን ላይ ኑሐሚን ድራማ ላይ ብዙ ነገሮች የተፈጠሩ፣ ኑሐሚን ከዛ ቤት መውጣት ትፈልጋለች። ነገሩን ለራሷ ብትይዘውም ነገር ግን ጥሩ ልጅ እንዳልሆነች ደጋግማ ለሁሉም ሰው እርግዝናዋ እንዲታወቅ እያደረገች ትገኛለች። ፊቷ ጥውልግ ብሏል። ኤርሚያስ ምን ኩነሽ ነው? ማን ነው? ምንድን ነው የገጠመሽ? እያለች ነው በተደጋጋሚ። በዛ ላይ ኤደንም ደግሞ ያለውን ነገር እያጣራች ትገኛለች። ጭራሽ ኤርሚያስ የልጅ አባት ሊሆን ነው እያለች ነው። ያ ማለት አውቃለች ማለት ነው። ስለዚህ ነገር ለኤርሚያስ ልትነግረው ትችላለች። ያ ማለት በጣም ለኑሐሚን አደጋ ነው። ነገሩ ተደብቆ ቢቆይ ጥሩ ነበር። ነገር ግን ኤደን የጠረጠረችውን ለናሆም ለኤርሚያስ ትነግረዋለች። በሌላ በኩል ደግሞ እሷ ራሷ ለአባቷ ከዚህ ቤት በፍጥነት ካልወጣን ራሴን ላጠፋ ነው፣ አጥፊ ይለኛል እያለች ደጋግማ ለአባቷ እየነገረች ትገኛለች። አባትየውም ልጄ ምን ሆነሽብኝ ነው ሲላት፣ ልጅ አትበለኝ፣ እኔ በጣም መጥፎ ባለጌ ልጅ ነኝ፣ እኔ እንደምታስበኝ ንጹሕ ሴት አይደለሁኝም፣ እባክህ ምራቅህን ትፋብኝ፣ እኔ ጥሩና ንጹሕ ልጅ አይደለሁም በማለት ራሷን ከአባቷ ፊት ስትወቅስ አባትየው በድንጋጤ ነበረ። ምንድን ነው የተፈጠረው በማለት የፈራው። ኑሐሚን ማንንም ሰው እየፈራች አይደለም፣ እንደውም ነገሩን እየደበቀችም አይደለም፣ በግልጽ እያወጣችው ትገኛለች። ለናሆምም እንግዲህ እንዲህ ለመሆኔ ህይወቴ ለመበላሸቱ ሁሉ አንተ ነህ ምክንያቱ፣ ህይወቴን አመሰቃቀልከው እያለችው ነበረ። ኤደን የጠረጠረችውን ከነገረችው ለኤርሚያስ ነገሮች ሁሉ ይበላሻሉ። እንግዲህ ድጋሜ መቼም ከኤርሚያስ ጋር ኑሐሚን ትሆናለች ብዬ አላስብም። ምናልባትም ከናሆም ጋር ትሆናለች ብዬ አስቤ ነበረ። ናሆም ደግሞ አምሯል። አሁን ላይ ጭራሽ ኑሐሚንን አይፈልጋትምም። ነገሮች ደግሞ ሌላ ሳይዝ ይዘዋል። እሷ አርግዛለች። ይህን ነገር ለሱም አልነገረችውም። ያ ማለት እንግዲህ ኑሐሚንና ናሆም አብረው ላይ ሆኑ ይችላሉ ማለት ነው። በዚህ የተነሳ ኑሐሚን ልጇን ያው ተወልዳለች። ምን ይደረጋል እንግዲህ። ነገር ግን ኤርሚያስ ድጋሚ ወደ ህይወቷ በልጇ ስበብ እንዳይመጣባት በጣም ያስፈራል። በሌላ በኩል ደግሞ እንግዲህ አምራን ማለት ነው ወደ ቤት በመምጣት ያረገዝኩት የልጃችሁን ልጅ ነው፣ ቀጥታ ወደዚህ ቤት እቃዬን ጠቅልዬ እመጣለሁ፣ እዚህ ቤት የመኖር መብት አለኝ፣ ልጄ የዚህ ቤት የመኖር መብት አለው በማለት ቤተሰቦቹን እየተናገረች ትገኛለች። እሱ ብቻ አይደለም እዚህ ቤት እንደኖር ካልፈቀዳችሁልኝ ምናልባትም ስማችሁን በሚዲያ ላጠፋ እችላለሁ፣ የዚህም ቤት ስም ላጠፋ እችላለሁ በማለት እያስፈራራች ትገኛለች። የናሆምን እናት ማለት ነው። ናሆም ደግሞ በቃ ከዚህ ሁሉ ግርግር ወይ ከዚህ ልሂድና ላይ የተወሰነ ጊዜ ራቅ ብዬ ረፍት አድርጌ ልምጣ ቢልም እናቱ ግን ልትፈቅድለት አልቻለችም። ለማን ብለህ ነው ቤት ለቀህ የምትሄደው ያለች ቤት እንዲቆይ እየነገረች ትገኝ። ናሆም እንግዲህ ኤደን ሂዶ ይህ ነገር እሷ እንዳረገችው ነግሯት እና ስርዓቷ እንድትይዝ ሲነግራት፣ እናትየዋ ደግሞ
ኑሐሚንን ትናገራታለች። ኑሐሚን ጭራሽ ይሄ ሸባ አባቷን አመታ ምናምን ብላ መጥፎ ቃል ስትናገራት ኑሐሚን እጇን በመቀሰር ስንት ጊዜ ነው የተናገርኩት አባቴ እንዳትናገር ብዬሻል ነበር ስትላ እዩ ተመልከትልኝ ምን እንዴት እንደምታዋርደኝ እሷ ትላንትና መታ ግን አንቱ ብላ ነው መጠሪያ ትላለች። ናሆምም እንግዲህ እናቱ ከሄደች በኋላ ኑሐሚንን ለምንድን ነው እናቴ እንደምትናገሪያት ይላታል። እሷም እንግዲህ እኔ አንቱ ስላት አንቱ አትበይኝ ብላ ነበረ። ስለዚህ እንደዚህ ልታዋርደኝ ስለፈለገች ነው እንጂ እኔ አንቱ እያልኳት ነበረ። በዛ ላይ ደግሞ አባቴን ለምን ትናገርብኛለች ትለዋለች። እና እንግዲህ አሁን ላይ ነገሮች ብልሽት እያሉ ነው። ወይ ለናሆም ያለውን ነገር ብትነግረው ናሆም በፍጹም ኑሐሚንን ዘወር ብሎ እኮ እያያት አይደለም፣ ጭራሽ አምራንን እያስታወሰ ይገኛል። ያ ማለት እንግዲህ ትንሽ ከተቀጣጡ በኋላ መልሰው አብረው ሊሆኑ ይችላሉ ማለት ይቻላል። በሌላ በኩል ደግሞ የወይዘሮ ዝናሽ ማለት ነው የቤቱ ንግስት አንድ ጉድ መጥቶባታል። እሷም እንግዲህ ከባሏ በፊት የወለደችው ልጅ ደብቃ የምትኖረው ልጅ ነበረ። እናም እሱ ልጅ አዲስ አበባ መጥቶ ድንገት እያወራችው እያለ ኑሐሚን ነገሩን በር ላይ ተደብቃ ታዳምጣታለች። ሆን ብላ ነበር ያዳመጠችው። ሁሉንም ያወራችውን ነገር አዳምጣታለች። በኋላ ግን በሩ ይከፈትና ወይዘሮ ዝናሽ እያወራች የነበረውን ኑሐሚን እንደሰማታ ስላወቀች በጣም ተናዳለች። እንግዲህ ከዚህ በኋላ ኑሐሚንን ታከብራታለች ብዬ አስባለሁ። ምክንያቱም ሚስጥሯን አውቃባታለች። በቀጣይ ምን ሊፈጠር ይችላል አብረን የምናይ ይሆናል። እስከዛው ግን ሁላችሁንም ወዳችኋለሁኝ። በአዲስ ቪዲዮ እስከምንገናኝ ባይ ባይ።